አንቺ ልጅ ለምን ዝም አትይም? ምን አደረኩ? እኔ እኮ የምትችይ ከሆነ እዛው ሮቤል ቤት እንዳለች እኔ ፍቅረኛ የለኝ። እኔ ምን ነኝ? ውጭ አልኩሽ እኮ ሁለተኛ እዚህ ቤት እንዳለሽ። ወይኔ ማክ እየተከተሉኝ ነው። ትንሿ እባብ አድጋ ዘንዶ ሆና ካልወጣች ሽጉጥ ከየት ታገኛለህ? አለኝ። እንዴ ራሄል፣ አቤት አባዬ። ደግሞ እዚህ ምን እያደረግሽ ነው? ሮቤልን እየጠበቅኩት ነው። ራሄል፣ እናትሽ ያለችሽን ነገር መርሳት አለብሽ። ለምን? እንዴ በዚህ ጉዳይ ከእናትሽ ጋር ልትፎካከሪ ነው? አባዬ ስለምን ፉክክር ነው የምታወራው? አሁን ባንቺ ቤት ሮቤልን ያንቺ አድርገሽ ለእናትሽ ለማሳየት እያሰብሽ ነው አይደል? አባዬ እኔ እያሰብኩት ያለሁት ሮቤልን የማገኝበትን መንገድ ብቻ ነው። በፍቅር እተማመናለሁ ብለሽ አይደል የወጣሽው? አዎ አሁንም ቢሆን ለሱ ባለኝ ፍቅር እተማመናለሁ። ታዲያ እሱን ለማግኘት ዋናውን ጉዳይ ትተሽ የትኛው መንገድ ነው የምታስቢው? አባዬ ለሱ ያለኝ ፍቅር ብቻውን እሱን የኔን ለማድረግ ይሆናል ብዬ የማስብ ነው የሚመስልህ? እና ምንድነው ሐሳብሽ? ምን ለማድረግ እያሰብሽ ነው? አባዬ ይሄን ነገር አሁን ማውራት አልችልም። ብቻ የምነግርህ በፍቅር ላይ ተስፋ የቆረጠችውን እናቴን የፍቅርን ኃያልና ታሳያታለሁ። ይኸውልሽ እኔ ልጅ ከእናትሽ ጋር መፎካከር አቆሚ። እሱን ማግኘት ከፈለግሽ ለማንም ብለሽ ሳይሆን ለራስሽ ብለሽ አድርጊ። አባዬ ለምንድን ነው በዚህ ልክ እየተረዳኸኝ ያለኸው? በፍቅር ላይ ባለሽ እምነትና ጥንካሬ በጣም ነው የኮራሁብሽ። ግን ይኸውልሽ እኔ ልጅ ይሄ ነገር ቢሳካም ባይሳካም የሚለውን ነገር አልቀበለውም። ራሄል ለምንድን ነው ስሜታዊ የምትሆኚው? ይሄ ነገር እኮ ባንቺ ፍላጎትና ፍቃድ ብቻ የሚሆን ነገር እኮ አይደለም። አባዬ አሁን መሄድ አለብኝ። ራሄል ለምጠላው ሰው መልካም መሆን በጣም ነው የገረመኝ። ኧረ እኔ ማንንም አልጠላም። የሆነ ሰው ማጠላ ከሆነማ እንዴት ሰው ትባላለህ? ሰው ለመባል እኮ ሰው መጥላት መመዘኛ አይደለም። ሰው ከሆንክ የሆነን ሰው መውደድ የሆነን ሰው ደግሞ መጥላትም አይቀር ነው። እኔ በዚህ አልስማማም። የሰው መመዘኛው ምንድን ነው? እንደ የሰው አስተሳሰብ የሚለያይ ጉዳይ ነው። ለምሳሌ ላንተ እኔ ሰው መጥላትን እንደ መመዘኛነት አልወስደውም። ሰው ለመባል የሰብአዊነት ስሜት አስፈላጊ ነው። ሰው በስሜት አይገለጽም። መውደድ፣ መጥላት፣ ማልቀስ፣ መደሰት፣ መስጠት፣ መንጠቅ እውነተኛ መመዘኛ ሊሆኑ ይችላሉ። እነዚህ እኮ የሰው ልጅ ባህሪ እንጂ መመዘኛ አይደሉም። ስለዚህ የሰው ልጅ መገለጫ ባህሪያት የሰውነት መመዘኛ ሊሆኑ አይችሉም። ሊሆኑ ይችላሉ። አቡዚ ምንድነው እየጠበቀን ያለ ነው? ሰውየውን እየፈለገ ነው። የቱን ሰውዬ? ረስተሽው ባልሆነ በጣም ከመሰልቸት የተነሳ ስሜን ራሱ ልረሳ እችላለሁ። እንደዚህ ሰልችቶሽ ከኔ ጋር መጠበቅሽ በጣም ነው የሚገርመው። የሰለቸኝማ ያለምንም ስራ ቁጭ ብሎ መዋል ነው። እዚህ መጣ ነው እኮ ሰውያችንን ለመፈለግ። እንደዚህ ነው የምንፈልገው? ሳሰርቂ መዋል ከብዶሽ ነው አይደል? ኧረ እኔ ከነጭራሹ ትዝም አላለኝ። በቃ ከደብረሽ ዞር ዞር በይና አንዱ ለሱ ማስለቀስ ትችላለሽ። ሲደብረኝ ራሴ ተነስቼ እሄዳለሁ። ወይኔ ፈጣሪ ሆይ፣ ቆይ ደግሞ እነማን ናቸው? እየተከታተሉኝ ይሆን እንዴ? ወይኔ ፈጣሪ ሆይ እንዴ! በእርግጠኝነት አሁን ሰውየው ምንጫው ሳር ነው። ቆይ ሰውየውን ታውቀዋለህ? አይ ባለቤቱን ነው የማውቃት። የማታውቀውን ሰው እንፈልግ ብለህ ነው ታዲያ እዚህ የመጣኸው? ሚስቱን ካውቃታለሁ። ምን አይነት ነች? ጠይም፣ መካከለኛ ቁመት ያላት ናት። እድሜዋ ስንት ይሆናል? እድሜዋ ከ40 እስከ 44 አካባቢ ናት። እስካሁን እዚህ ሰፈር እንደዚህ አይነት ሰው አላየሁ። በትዕግስት መጠበቅ አለብሽ። እሺ ቢያንስ የሆነ ነገር እንብላ። አራበሽ? ቆይ አንተ አራበህም? እኔ ራበኝ በቃ። እሱ እስኪደርስ እኔ የሆነ ነገር መብላት እፈልጋለሁ። በቃሽ፣ እኔ እዚህ እጠብቅሻለሁ። እሺ ምን ላምጣልህ? የፈለግሽው። እሺ ወይ ትዕግስት እንዴት እስከዚህ ሰዓት ድረስ አብራኝ ቆየች? ቆይ
ከኔ ፍቅር ያዛት እንዴ? ሄሎ ሄሎ ማርታ ወንድሜ የሆኑ ሰዎች እየተከታተሉኝ ነው። ምን አልሽ? ጠላቶቻችን ሳይሆኑ አይቀሩም። ከጠዋት ጀምሮ እስካሁን ሰፈራችን ላይ ቁጭ ብለዋል። ስንት ናቸው? 2 ናቸው፣ አንድ ወንድና አንድ ሴት። እሺ እድሜያቸውስ ምን ያክል ይመስልሻል? ወንዱ 22 23 ቢሆነው ነው፣ ከዛ ያልፍም። ሴቷ ደግሞ በቃ 20 ከዛ አታልፍም። እሷም ቢሆን 22 23 በዚህ እድሜ ያለ ወንድ እንኳን እኛን ለመግደል ከገጠር አይመጣም። እንዴ ወንድሜ ቆይ ይሄ እኛን ለመፈለግ የኛን አድራሻ ለመሰለል የተቀጠረ ቢሆንስ? ልክ ነሽ ማርቲዬ፣ እንደዛ ሊሆን ስለሚችል በደንብ ተከታታያቸው። እንዴ ወንድሜ ቢያኝስ? እዛው ድፍት ቢያደርገኝስ? እህቴ አንቺ ተረጋጊና ተከታታያቸው። ምናልባትም እንዳሰብሽው ላይሆን ይችላል። ወንድሜ እኔ ከምኖርበት ቤት ፊት ለፊት ቁጭ ብለው ለሰዓታት እየጠበቁኝ እኮ ነው። ማርቲዬ አንቺ እዛ ሆነሽ ያለውን ነገር አጣሪ። እኔ እዚህ በጣም ከባድ ችግር ውስጥ ነኝ። ምን ነው ያቺ እብድ ተናገረች? በእርግጠኝነት በዚህ 2 ቀን ውስጥ መፍትሄ ካልፈለግን ሁሉንም ነገር ዘግዝካ መናገሯ ማይቀር ነው። አይዞ ወንድሜ፣ እነዚህ ሰዎች ከተነሱልኝ ፈጥኜ መጥቼ ድራሿን ነው ማጠፋት። በፍጹም መጀመሪያ ቤትሽ ደጃፍ ላይ የተቀመጡትን ሰዎች ማንነት አረጋግጪ። ደግሞ ቤቴ ድረስ ይዘሻቸው እንዳትመጪ። ቆይ እኔን እዚህ ድፍት ቢያደርጉኝ አይሰማህም አይደል? ማርታ እየነገርኩሽ ነው፣ አዳምጪኝ። እንዳልኩሽ ጠላቶቻችን ሊሆኑ ስለሚችሉ በደንብ ተከታታያቸው። እሺ ተጠንቅቄ ይመጣሉ። ወይኔ ፈጣሪ ሆይ፣ ቆይ ይሄን የመሰለ ልጅ እንዴት ገዳይ ሊሆን ይችላል? እኔ ጉርሻ አልወድም። እኔን አትወጂኝም ማለት ነው? አንተ ደግሞ ከመጀመሪያው ነው ጉርሻ የሆንከው። እኔም ብትወጂ እኮ ትጎርሽልኝ ነበር። አንተም ወደዴ ጉርሻ እንደወድ ያደርገኛል እንዴ? ብትወጂኝ የማኖረው ትጎርሽልኝ ነበር። እንኳን ይሄንን ሌላ የምታየው ነገር ራስ ትጎርሽ ነበር እኮ። በጭራሽ አልጎርስም። ህይወት እዚህ ደግሞ ምን ትሰሪያለሽ? የራሄል ጉዳይ እንዴት እንደሆነልሽ ልጠይቅሽ። የሷ ነገር ባክሽ ምንም አልገባኝም። ሮቤል እንደምታፈቅረው አላረጋገጥሽም? ኧረ ተይኝ። እኔም ፈርታ ነው መሰለኝ ዝም ብላለች። እና እንዴት ልታደርጊ ነው? እስኪ የተወሰነ ቀን እንያት። እኔስ? አንቺም የተወሰነ ቀን እዛው ትሆኛለሽ። ኧረ እኔ እዛ አልሆንም። ምን ችግር አለው? ማታ ውጭ ነው ያደረው። እንዴ ቢሆንስ እስከ መች ለኔ ብሎ አልጋ እየያዘ ያድራል? ህይወት ምን አለበት እችን እንኳን ለኔ ብታደርጊልኝ? ፍርዬ የምችለውን ነገርማ አደረኩኝ እኮ። ህይወት እኔ እኮ ሮቤል አንቺን እንደሚወደው ልጄን ቢወዳት አብረው እንዲሆኑ ፈቅድ ነበር። ነገር ግን ልጁ አንቺን ነው የሚወደው። አረ እሱ እኮ ራሄልን ነው የሚወደው። ማን ነው እንደዛ ያለው? እሱ ራሱ ነው። ስሚ ይሄ ያልተጨበጠ ወሬሽን እዚህ ቤት እንዳታወሪ። አረ ወሬ አይደለም። ሲጀመር እሷን ቢወዳት አንቺን ቤቱ አያሳድርም ነበር። እኔን እኮ የሚያሳድረኝ እሷን ለማስቀናት ነው። አንቺ ልጅ ለምን ዝም አትይም? እንደውም ከቤቴ ውጪ ሂጂ። ምን አደረኩ? እኔ እኮ ውጪ አልኩሽ እኮ ሁለተኛ እዚህ ቤት እንዳላይሽ። እኔ ምን አደረኩኝ? ከዚህ በላይ ምን ልታረጊኝ ፈለግሽ? ለካ ልጅ ይሄ ሁሉ ችግር ውስጥ የገባችው ያልሆነውን ሆነ እያልሽ እያወራሽላን ነው። አረ እነሱ በፊት የሚተዋወቁ ነበር። ህይወት ሂጂ ውጪልኝ። ውጪ ሂጂ ውጪልኝ።
ህይወትዬ እባክሽ አንድ ነገር እንድታደርግልኝ እፈልጋለሁ። ምን ላድርግልሽ ፍርዬ? ራሄል ሮቤል እንደምትወደው ታውቂ ነበር? ኧረ እኔ አላውቅም። እሺ ቆይ ያኔ አንቺ ሮቤል ጋር አድራለሁ ብለሽ ስትሄጂ ምንም ነገር ስትል አልሰማሻትም? ኧረ እንደዚህ አይነት ነገር ካፍ አልወጣም። እሺ በቃ ዛሬ አንድ ነገር ታደርግልኛለሽ። አንቺን ሂጂና ሮቤል ጋር ደሪ ይልሻለሁ። ከዛ ከሷ አንደበት የሚወጣውን መስማት ፈልጋለሁ። እኔስ ፍርዬ? አንቺ ችግር የለውም ትመለሻለሽ። የሷን ስሜት ብቻ ማወቅ ስለፈለኩ ነው። እሺ አንተ ያቻት ምን ፈልጋት ሴት? በምን አውቅሻት? እኛ እንዳናይ ተሸፋፍና ስትሮጥ አታያትም እንዴ? ና እንከተላት። በቃ እኔ እንከተላት። ወይኔ አምላክ እየተከተሉኝ ነው። አቦ ራሷ ናት። በምን አውቅሻት እንዴ? አታያትም እንዴ? በፍርሃት አስረ እየዞረች ስታይ ፈጣሪ ይሄ ልጅ ምን ሆንሽ ነው? ሮቢ በእናትህ ከጠየቀ ፍቅረኛዬ ነሽ በለው። እሺ ምን? በጣም እያስቸገረኝ ነው። በእናትህ ከጠየቀ እንደዛ ብለው። በእናትህ ከዚህ ደረግ ገላግለኝ። ማን ነው እሱ? የት ነው የምታውቂው? ወይኔ ጉዴ ፈላ። ፈጣሪ መጣ። ሮቢ እጅን ያዘኝ በእናትህ። አንተ ሮቢ ፍቅረኛ እንደዚህ ነው እንደምትይዛት? እኔ ፍቅረኛ የለኝም። እኔ ምን ነኝ? ልጁ መጣልሽ። አንተ ደግሞ እዚህ ምን ትሰራለህ? አንቺን እየፈለግኩሽ ነበር። ማን ነው እሱ? እኔ ራሄል አድናቂና አፍቃሪ ነኝ። እሱ ደግሞ ፍቅረኛዬ ነው። ምን? መቼ ነው ፍቅረኛ ያልሽው? በፊትም እኮ ነበረኝ። አልነበረሽም። ይቅርታ፣ ፍቅረኛ እንዳላት ለሁሉም ሰው እየዞረች መናገር የለባትም። ወንድሜ እኔ በጣም ነው ማፈቅራት። ወንድሜ ወንዶች የሚያፈቅሯትን ሴት ሁሉ ፍቅረኛ አሊያ ሚስት ያደርጓት። ልክ ነህ። እኔም በዚህ አምናለሁ። ግን የእውነት ፍቅረኛ ነች እንዴ? የውሸት ፍቅረኛ የሚባል ነገር አለ እንዴ? አንቺ ዝም በይ። እኔ እያናገር ያሉት እሱ ነው። እሱም እንደ ወንድ ትክክለኛው ምላሽ እንዲሰጠኝ ነው የምፈልገው። የእውነት ፍቅረኛ ነች? አዎ ፍቅረኛ ነች። እኔ እስከ ቅርብ ጊዜ ድረስ ፍቅረኛ እንደሌላት ነበር የማውቀው። አንተ አውቀ እሷን ከኔ ለማራቅ ከሆነ ረፍ። በፍቅሬ አትቀልድ። እንዴ ለምንድን ነው የምትቆጣው? እኔ ያለመፈለጌን እኮ በተደጋጋሚ ነግሬሃለሁ። እኔ ለሱ ፍቅረኛ አለኝ ብለሽ ለማዋሸት የተለየ ምክንያት አለሽ? ኧረ በጭራሽ። ይሄን ያህል እንድትጠራጠር ያደረገ ነገር ምንድን ነው? ስታየኝ እሷ ፍቅረኛ አልመስል? የእውነት ፍቅረኛዋ ከሆንክ መልካሙን ሁሉ እመኝልሃለሁ። ይችን የመሰለኝ ንግስት በማግኘት ልኮራ ይገባዋል። አመሰግናለሁ። ዋሽታይ ከሆነ ግን በህይወት እጅግ ነው የምትጻጻተው። ልታስፈራራው እየሞከርክ ነው? በጭራሽ። በፍቅረኛነቱ አለማመኔን እየነገርኩት ነው።
የግድ አንተ ማመን አይጠበቅብህ። የእውነት ፍቅረኛ አለመሆኗን ለማረጋገጥ ለእኔ በጣም ቀላል ነው። ውሸት ከሆነ ግን አገኘሃለሁ። ወይኔ አቡ በእናትህ የት ነው ሄደችው? ኧረ ተይ ሴትዮዋ በዚህ ፍጥነት ልታመጣን አትችልም። ታዲያ ለምንድን ነው የሸሸችን? ዝም ብለን ስናባራት እኮ ልትፈራ ትችላለች። እሺ ታዲያ ፊቷን ላለማሳየት ለምን ተሸፋፈነች? ትጂ እኔ 100% እርግጠኛ ነኝ ሴትዮዋ እኮ በዚህ ፍጥነት ሮጣ ልታመልጠን አትችልም። እና እንተዋት? የተሳሳተ ሰው ከማባረር መተው አይሻልም? ሲጀመር ለምን የተሳሳተ ሰው ጋር ሮጥክ? እዛው አርፋ አትቆምም ነበር? እና ተሸፋፍና እኛን ተደብቃ ስትሄድ ዝም ብዬ ልቀመጥ? ለነገሩ መቀመጥ ስለሰለቸሽ ይሄን አጋጣሚ ተጠቅመሽ ለመሮጥ አስበሽ ነው? ምን ነው አንተም ደብሮ ነበር እንዴ? እስኪ አንቺ በሌለሽበት ተቀምጫ ያዋል። አሁን አንቺ አጠገቤ ስላለሽ ነው መሰለኝ ምንም አልነበረኝም። እኔ አልደበረኝም፣ ግን ያው ትንሽ በመሮጣችን ደስ ብሎኛል። ቆይ ዛሬ ሰርቀሽ መሮጥ ናፍቆሽ ነበር እንዴ? ስርዓት። እሺ በስራ የሚቀልድ ሰው አይመቸኝም። ሲጀመር እኔ መጥላታች። ምን አልክ? ከዋሽ የፈለግሽበት ቦታ ነሽ። አስኮናኝ ማለት ነበር። እሺ እጅ ልቀቂ። ተረጋጋ ሮቢ፣ ድጋሚ ዞሮ ማየቱ አይቀርም። ቆይ ምን አይነት ነገር ነው እያደረግሽ ያለሽው? በጣም ይቅርታ። አንተ ባትኖር ኖሮ እኮ ዛሬ ጭራሽ አይፋታኝም ነበር። እኔ እንደዚህ አይነት ነገር በጭራሽ አይመቸኝም። እሺ ይቅርታ አልኩህ እኮ ለምን ታካብዳለህ? እያካበድኩ አይደለም። ያደረግሽው ነገር ልክ አለመሆኑን እየነገርኩሽ ነው። በዚህ መጠን ከተጸጸትክ በቃ ጠርታ ንገረው። ደግሞ ካንቺም ብሶ ትቆጫለሽ እንዴ? ያደረክልኝ ነገር እኮ በጣም ቀላል ነገር ነው። ለምን እንደ ትልቅ ነገር አየኸው? ራይል፣ አንቺን ለመርዳት ሌላ ሰው መጉዳት ተገቢ አይደለም። እኔንም እሱንም ደስ የሚያሰኝ ፍቅረኛ መሆን አልችልም። በማያገባኝ ገብቼ ማንንም ሰው ማሳዘን አልፈልግም። እሺ የኔ ፍቅረኛ ሆነ ከቆምክ እሱ እኔን በማጣቱ ማዘኑ አይቀርም። እሱ ፊት ፍቅረኛው አይደለሁም ብትል እኔን አሳዝነ እሱን ማስደሰትህ አይቀርም። ልክ ነሽ። ሁለታችሁንም ማስደሰት አልችልም። ግን አንቺ ለምንድን ነው በዚህ ልክ ምሸሹ? እንደዚህ ታደርጋለህ? ቆይ እንዴት ነው እንደዚህ እየሸሸሹ ልታፈቅሪ የምትችይው? ምናልባት ብትቀርቢው እኮ ልታፈቅሪው ትችያለሽ። ቆይ አንተ በእኔ ብታውቁት እንደዚህ ታደርጋለህ? አዎ፣ አንዳንዴ የምንፈልጋቸው ሰዎች ሁሉ ሊፈልጉን አይችሉም። አንዳንዴ የማንፈልጋቸውን ሰዎች ደግሞ ቀርበን ማየት አለብን። አንተ እንደዛ አድርገህ ታውቃለህ እንዴ? አዎ፣ እንደውም ለህይወት አስፈላጊ የሆኑ ሰዎችን ያገኙት በጣም ከመጠላቸውና ከመሻሻቸው ሰዎች ነው። ዛሬ ሰውዬ ምንም ሊፋታን አልቻለም። ሁሌ እንደዚህ ነው የሚከታተልሽ? አረ ካጠገቤ መለየት አይፈልግም። አሁን እኮ አንተ ትታኝ እስክትሄድ ነው የሚከታተለኝ። ሮቤል፣ አሁን አንተ ካጠገቤ ዞር ብትል ሮጦ ነው የሚመጣው። የሚገርም ነው። ከመቼ ጀምሮ ነው የሚከታተልሽ? 3 ወር አይሆንም ብለን በዚህ መንገድ እኔን ካንተ የምታርቀኝ ይመስላል? ደሞ አሁን ምን አደረኩኝ? የምትፈልጊውን ሰው እንደሆነ ሰጠንሽ። ትሰማለህ? ባለቤትህ በጣም ከባድ ስህተት ነው የሰራችው። አንቺ ስለ ባለቤቴ ክፉ ነገር እናገራለሁ ብትይ አንቄ ነው ደፋሽ። ልጃችሁን ለማዳን ስትሉ እኔ እንዴት መስዋዕት ታደርጉኛላችሁ? ይሄ ምን አይነት ጭካኔ ነው? ሰሚኛለሽ? ልጃችንን ለማዳን አይደለም አንቺን ህይወታችንን መስዋዕት እናደርጋለን። እኔም እኮ ልጅ ነኝ። ለምንድን ነው እንደዚህ ጨካኝ ሆንከው? አንቺ ላይ እንደዚህ ከመጨከን ውጭ አማራጭ አልሰጠሽም። እንድትወደኝ አባቴ እንድትሆን አልጣርኩ? ስትገፋኝ እየቀረብኩ ልጅ ለመሆን አልጣርኩ? አንቺ የምትችይውን ሁሉ ያደረግሽው የምትፈልጊውን ለማግኘት ነው። አንቺ የምትፈልጊውን ስታገኝ ደግሞ እኔ የሚያስፈልገኝ ነገር እንደማጣ በጭራሽ አልተረዳሽም። ከሚስት ጋር ተባብራችሁ በጨለማ አውጥተህ ለጎረምሳ ሰጠኸኝ። እኔ ዛሬም ነገም በጭራሽ እዚህ ግቢ አንቺን ለማየት ፍላጎት የለም። ብትችልማ ሲሆን እንደምትወረውረኝ አውቃለሁ። ሮቤል ቤት በመግባትሽ እኔ መውቀሳትሽ እዛ የተገኘሽው በእኔና በሚስቴ መካከል አለመተማመንን ለመፍጠር በዋሸሽው ውሸት ምክንያት
የምን ውሸት ነው ያሻው? መጀመሪያ ሮቤል ቤት አድራለሁ ስትይ ራሄል እንደከለከለችሽና ራሄል ሮቤልን እንደምታፈቅረው ስትነግርሽ ለምንድን ነው ለፍሬ ያልነገርሻት? የገዛ ልጅ አባቷ ፊት እንደዚህ አይነት ነገር መናገሯ ለአባት ክብር ስላልሆነ። ያንቺ ሐሳብማ እኔን ውሸታም ለማስባል ነበር። አንቺ በሰራሽው ስህተት ልጄንም ጭምር ነው ችግር ውስጥ የከተትሻት። እኔ እንደ ልጅ ተከብሬ እዚህ ቤት መኖር እንደምችል ከመናገሬ በፊት ሚስትህን አናግራትና እኔ ላይ የፈጠራችሁብኝን ችግር ተማክራችሁ ብትፈቱት ይሻላል። እሺ? አንቺ ወንድሜ እንዴት ነው የምታናግሪው? እንደ አባቴ ህይወት፣ ዛሬ አንገትሽን አንቄ ነው የምገልሽ። ምን ነው በጣም ደነገጥሽ? ዝም በይ፣ አንቄ ነው የምደፋሽ። እሺ? ዝም በይ። እቺ ንብድ ማን ነው ፈቶ ይለቀቅብኝ? ወንድሜ እባክህን፣ እሷ እኮ ሆን ብላ ልታናድድህ ነው። ህይወት፣ እገልሻለሁ። አንቄ ነው የምደፋሽ። አሁን በጭራሽ አትችልም። አልችልም ወይ? እሱን አሳይሻለሁ። የሆነ ጊዜ አንድ አባት ከነ ልጆቹ መቃጠላቸውን በጭራሽ አልረሳም። አንቺ ቆይ ለምን ዝም አትይም? በጭራሽ ዝም አልልም። ማርቴ፣ ስራዬን መስራት አልቻልኩም። ወንድሜ ቆይ ልጅቷን ምንድነው እንደዚህ አውሬ ያደረጋት? የኛ መፍዘዝ ነዋ፣ የኛ መፍትሄ ማጣት። እቺ ባቄላ ካደረች አትቆረጠም። እቺ ባለጌ ሴሰኛ ከዚህ ቤት ወጣ ሮቤል ቤት መኖር ጀምራለች። ምን? ወንድሜ ህይወት ከዚህ ቤት ወጣች? አዎ፣ ፍሬ አስወጥታታለች። አሁን እኮ ተመልሼ እዚህ ቤት ካልገባው ብላ ነው መታም ታስፈራለች። ወንድሜ በጭራሽ እንዳታደርገው። እሷን ከዚህ ቤት ለማስወጣት እኮ ያልፈነቀልነው ድንጋይ የለም። ማርቴ፣ አሁን እኔ ስለሷም ስለራሴ መጨነቅ አልፈልግም፣ አልችልም። ልጄ እኔን እርዳታ ትፈልጋለች። ራሄል ደግሞ ምን ሆነች? አንቺ የዚችን ልጅ ጉዳይ አንድ በይልኝ። የምትችይ ከሆነ እዛው ሮቤል ቤት እንዳለች ከፈለግሽ በመርዝ ድብና አድርጊያት። ወንድሜ እሺ በቃ ተረጋጋ። እሷ አንተን ማጣት ስለማፈልግ ለማንም አትናገርም። እንደዚህ ሆነን ተዘናግተን ነው ትንሿ እባብ አድጋ ዘንዶ ሆና ካልዋጥኳችሁ መተለን። ለኔ ተዋልኩ እኮ በቃ ወንድሜ፣ እኔ ጨርሰዋለሁ። ወይኔ ተበላን። ወይኔ ምን እያደረክ ነው? ወይኔ ይሄ ልጅ አብሮን ካየን ለፖሊስ ነው የሚጠቁሙብኝ። ወይኔ ተበላው። ታዲያ ለምን ትስመኛለህ? አረ እኔ እንደዛ አይደለም። በአንተ ቤት አጋጣሚውን መጠቀምክ ነው አይደል? ድጋሜ ትስመኝና እገልሃለሁ። እሺ? አይንሽን ከከንፈሬ ላይ ካላነሳሽ አሁንም እደግምሻለሁ። አፈር ብላ። እሺ? ለምንድን ነው ደግሞ እዚህ የቀጠርሽ? ከቤት ለምንድን ነው የወጣሽው? በሬ ላይ ቁጭ ብሎ ሳያቸው ፈራዋ። እና አልተከታተሉሽም? አልተከታተሉኝም። ተሸፋፍኜ ነው የመጣሁት። ማርታ፣ እርግጠኛ ነሽ ወይ? አዎ ፊቴን ተሸፋፍኜ ነው የወጣሁት። በዚህ ጉዳይ በጣም መጠንቀቅ አለብን። እነዚህ ሰዎች አንዴ ቤቴን አዩ ማለት ከኔ ቤተሰቤ ነው በሳት የሚያቃጥሉኝ። ወንድሜ ቆይ ለምንድን ነው የማታምነኝ? አዎ ህይወት አድርጋው ቢሆን ኖሮ የኔን ቤት ነበር የምታሳየው። ቤቴን ደግሞ ህይወት እንዳሳየቻቸው በጣም እርግጠኛ ነኝ። ይኸውልሽ መጀመሪያ ሰዎቹ እነሱ መሆናቸውን አረጋግጭ። ታዲያ እንዴት ቤቴን አወቁ? ሰዎቹን ያየሻቸው አንቺ አይደለሽም እንዴ? ወንድሜ እኔ ህይወትን መግደያ መንገድ እያሰብኩ ስለሆነ ያንን ነገር ማድረግ አልችልም። እኔ ምን አውቄ ነው የምከታተላቸው? አየኋቸው እየተከታተሉኝ ያልሽኝ አንቺ። ወንድሜ እባክህ አታስጨንቀኝ። እኔ በጣም ነው እየፈራሁ ያለሁት። እሺ በቃ ተይው። ድጋሚ ግን በርሽ ላይ ካየሻቸው ለእኔ ትነግሪኛለሽ። ወንድሜ እኔ ህይወትን ሳላጠፋ የትም አልሄድም። እንደዚህ ፍሬ ሆነሽ አይደለም ህይወትን አይጥ አታጠፊ። እሱን አሳያለሁ። ምን ሆነሽ? አለቃቸውም፣ በጭራሽ አለቃቸውም። ምን ሆነሽ ነው? የት? ለካ እኔን ከቤት ለማስወጣት ብለው ነው ያ ሁሉ ድራማ የሰሩት። ስለምን ድራማ ነው የምትወሪው? እኔና ራሄልን አጣሉን። እኔ ድንገት ሮቤል ጋር ሄጃለሁ የምለውን ነገር ተጠቅመው ከቤት አባረሩኝ። ቆይ አሁን ምን አዲስ ነገር ተፈጠረና ነው የምትናደዱ?
አንተ ደግሞ ለምንድን ነው ሁልጊዜ መናደዴ፣ ማዘኔ፣ ማልቀስ የሚገርምህ? ሰዎች የሚያደርጉት መጥፎ ነገር ሁሉ ስለሚጠበቅ። እኔ ግን ፍርዬ እንደዚህ ታደርጋለች ብዬ በጭራሽ አልጠበቅኩም ነበር። እሷም አለችበት። እኔ እኮ እሷ እንዴት እያለች ይህን ነገር ደፍራ አደረገ እያልኩ ነበር። ለካ እሷም አለችበት። እሷ ልጇን ለማዳን ነው ያደረገችው። ከአንቺ ነው የምታድበት? ቆይ አንተ እኔ የማላውቀው መጥፎ ባህሪ ያለህ እንዴ? ማለት አልገባኝም። ለምንድን ነው ሁሌም እዚህ ቤት መኖሬ እንደ ከባድ ቅጣት ያዩት? እኔ የማላውቀው እነሱ የሚያውቁት ነገር ምንድን ነው? ማን ነው እዚህ መሆንሽን እንደ ቅጣት ያዩ? ሁሉም፣ ታደለም፣ ፍሬም፣ ራሂልም፣ ሁሉም በቅርቡ የሆነ ነገር ሆኜ እንደሚያዩ ነው የሚያስመስሉት። ህይወት፣ እኔ ደበቅኩሽ ማንነትም ካለኝ ራስሽ አይተሽ ታረጋግጫለሽ። የሰው ልጅ ክፋቱ በአንድ ጀንበር የሚታወቅ ቢሆን እኔም እዚህ ጣጣ ውስጥ አልገባም ነበር። ህይወት፣ አሁንም መናደድሽን አቁሚ። በአንድ ጀንበር አይተሽ ማወቅ የከበደሽን ማንነቴ በፈለግሽ ሰዓት አረጋግጠሽ ማየት ትችያለሽ። ዛሬ እዚህ ቤት በጭራሽ አላድርም። የት ልትሄጂ ነው? አባቴ ቤት ሄዳለሁ። እንደ ልጅ ተከብሬ እኖራለሁ። አሁንም ተስፋ አልቆረጥሽም? በጭራሽ ተስፋ አልቆርጥም። ዛሬ ውጤታማ ስራ ሰርተን ነው ያለው። ሰውየውን አገኘው እንዴ? አንቺን አገኘው አይደል እንዴ? እኔ እንደዚህ አይነት ጭዌ አልችልም። እንዴት አይነት ጭዌ ነው የማትችይው? ይሄንን ነው ፍቅር ፍቅር ምናምን የሚለው። አንቺ አትጨነቂ፣ ፍቅር ራሱ አጫወቱን ያስረዳሻል። እሱማ አንተ ሊጥሎኝ ተጫወተብኝ። አይንሽ ምንም ነገር መደበቅ አይችልም። አሁን ደግሞ ምን ነገረክ? ደስተኛ እንደሆንሽ አጠገብሽ ሆኜ እንደምናፍቅሽ። ኧረ ላሽ አንተ ኮስተር ብለህ ስታወራ ከእውነት ነው የሚመስለው። እኔ አይንሽ የነገረኝን ነው የማውቀው። እውነቱን ውሸት አንቺ ራስሽ አረጋግጪ። ቆይ ዛሬ ወጣኸው እኔን ስለ ፍቅር ለማስተማር ነው? እኔ ለማስተማር አይደለም፣ መፈላለጋችን የፍቅር የሆነ የጥላቻ እሱን ነገር ለማረጋገጥ ነው። እና ቆይ በፍቅር ነው የምንፈላለገው? እኔም በአንቺ አንቺም በእኔ በፍቅር የተያዘን ወጣቶች ነው። እሺ አሁንና ምንድን ነው የምናደርገው? ፍቅር ራሱ እንዳደረገ ያደርገናል። ራሄል ውሎ እንዴት ነው? ጥሩ አይደለም እማዬ። ምን ነው ምን ሆንሽ? ነገሮች እንዳሰብኩት አልሆን ብለውኝ ነው ያልኩት። የሮቤል ጉዳይ ነው? አይደለም፣ ያንቺ ጉዳይ ነው። ያንቺ ጉዳይ? እኔ ሮቤልን ከማግኘቴ በላይ እናቴ በፍቅር እንድታምን ማድረግ ነው የምፈልገው። ልጅ ለእናቷ አመጣ አስተማረች አሉ። እማዬ፣ አንቺ እንደዚህ አይነት አስተሳሰብ እንዳለሽ በማወቄ በጣም ነበር የደነገጥኩት። ለምንድን ነው የደነገጥሽው? እማዬ፣ ፍቅር የሚባለው ነገር ባንቺ ውስጥ ምንም ቦታ እንደሌለው ማወቅ አያስደነግጥም? እኔ ያልኩሽ ፍቅር ፍቅር እያልሽ አጉል ቦታ ትወድቂያለሽ። ለምንድን ነው ፍቅርን ለመጥፎ ሰው አሳልፎ የሚሰጥ ጭራቅ አድርገሽ የምታስቢው? ፍቅር ከችግር ከመከራ እንድትወጪ ሳይሆን መከራና ችግርን ተቋቁመሽ እንድትኖር የሚያደርግ ስሜት ነው። ቆይ አንቺ በፍቅር የተጎዳሽበት ጊዜ አለ? በጭራሽ። ግን በጣም ብዙ የተጎዱ ሰዎችን አውቃለሁ። እማዬ፣ ፍቅር አይቻልም የተባለውን ሁሉ የሚያስችል ኃይል ነው። አወራርሽ ከዚህ በፊት አፍቅረሽ የምታውቂ ነው የሚመስለው። ብዙ ልምድ ማለት። አንድ ነገር ሁለቴ ሳታዩ በዚህ ልክ ልትተማመኝበት አይገባም። አሁን እየተሰማኝ ያለው ስሜት ደስ የሚል ነው። ባዝንም ባለቅስም ደስ መሰኘቴን አላቆምም። ለዚህ ደግሞ መሰረቱ ፍቅር ነው። በቀላሉ ደስ ከሚሉ ስሜቶች ራስሽን መጠበቅ ካልቻልሽ ይሄ ፍቅር የምትዩ ነገር ሌላ ችግር ውስጥ ነው የሚከትሽ። እማዬ፣ ለምንድን ነው ሁሉንም ነገር በመጥፎ ጎኑ ብቻ የምታየው? ይሄ ሁሉ ሰው ለምን ይመስልሻል ልቅ የሆነ ግንኙነት ውስጥ የገባው? እኔ እንጃ። ደስ የሚያሰኙ ቅስፈታዊ ስሜቶችን መቆጣጠር መቻል አለብሽ። ካለበለዚያ ራስሽን ልቅ ከሆነ ግንኙነት መጠበቅ የሚያስችል ጥንካሬ አይኖርሽም። ቆይ ግን ለምን ባለፈው ማስፈራራት ያለውን ነገር አንጠቀምም? እሱን ያሰብነው እኮ አንተ እውነታውን ከማወቅ በፊት ነው። እውነታውን ማወቅ የምለውጥ ያመጣል። እሱን አሰራርቼ ያንቺ አባት ማድረግ ከቻልኩ አድርገዋል። እሺ፣ በሽጉጥ አስፈራርተከው አባት ይሆነልኝ። ከዛ በኋላ ዝም ብሎ የሚቀመጥ ነው የሚመስል? ቆይ እኔ መሆኔን ሳያውቅ ብናደርገውስ? ሌላ ሰው መሰለክ እንዴ? ከየት የመጣው ሰው ነኝ ትለዋለህ? እሱን ማብራራት ምን ያስፈልጋል? ሽጉጥ ከየት ታገኛለህ? አለኝ።
ሽጉጥ? አዎ ሽጉጥ አለ። ምን ላድርግልህ ያዝከው? አይዞሽ አትደንግጪ። አያቴ ስጦታ የሰጠኝ። እስኪ ያሳየኝ። ይዞ መጥቻ አሳይሻለሁ። እዚህ አይደለም እንዴ ያለው? እዚህ ምኑ ጋር ላስቀምጠው አመጣዋለሁ ብለሽ ነው? የት ነው ያለው? አቤት። በቃ አልቆይም፣ ቶሎ እመለሳለሁ። እሺ